አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የረምላ ለማ ፔጅ ተከታታዮች እንዴት ናችሁ? እንዴት ከርማችኋል? ዛሬ እንግዲህ ለእናንተ ይጠቅማል ያልኩትን እኔም ከቅርብ ጊዜ ወደዚህ ስራ ገብቼ እየተለወጥኩበት ያለሁትን አንድ ጠቃሚ ስራ ማንኛውንም እድሜ የማይገድበው ምንም አይነት ስራ ላይ ብትሆኑ፣ ልጆች አሳዳጊ ብትሆኑ፣ ምንም አይነት ነገር ውስጥ ብትሆኑ ልትሰሩት የምትችሉት ብዙ ገንዘብ በቤታችሁ ናችሁ ልታገኙበት የምትችሉትን አንድ የስራ አይዲያ ይዤላችሁ መጥቻለሁኝ። ያንን ደግሞ እንግዲህ ዛሬ አንድ እህቴ በደንብ አድርጋ ለእኔ ያብራራችልኝን ለእናንተ እንድታብራራላችሁ ነው ያመጣኋት። ኢንሻአላህ ለፔጅ አዲስ የሆናችሁ ሰብስክራይብ አድርጉ፣ እስከ መጨረሻው ድረስ ተከታተሉ። እንኳን ደህና መጣሽ። እንኳን ደህና ቆያችሁ። እስኪ በቅድሚያ ቤተሰቦችን ታወቂያቸው። ሀያት ኡመር እባላለሁኝ። ፖፕ ላይ ብዙም ረዥም ጊዜ ባልሰራበትም በተወሰነ ሰዓት የተወሰነ ነገሮችን ሰርቼ በደንብ ያገኘሁበት እንትን አለ። እሱን እናካፍላችኋለን። አሁን ፖፕ ላይ ከጀመርሽ ስንት ጊዜ ሆነሽ? አሁን ላይ ያው 3ኛ ወሬን እየጨረስኩ ነው። ወደ 4ኛ ወሬ ገብቻለሁ። ማሻአላህ በ3 ወር ነው አሁን ላይ ያለሽበት ደረጃ የደረሽው? ማሻአላህ ደስ ይላል በጣም። እስኪ ስለ ሂደቱ ስለ አንዳንድ ነገሮች አስረጅኝ። ፖፕ ላይ ስትሰሪ አሰራሩ ሂደቱ ሁሉም ያው ስቴፕ አለው። ስቴፑ እንዴት ነው የምትሰሪው? አንቺ ምሳሌ ፖፕ ስትቀላቀይ መጀመሪያ ስትመጪ ኤጀንት የመያዝ ግዴታ አለብሽ። ኤጀንት የምትይዥው እንዴት ነው? ፖፕ ላይ ገና ስትገቢ ብዙ ከላይ የሚቀመጡ ልጆች አሉ። እነዛ በሙሉ መምህሮች ናቸው፣ ኤጀንት የሆኑ ናቸው። በስራቸው ልጆችን የሚመዘግቡ፣ በስራቸው ልጆችን የሚይዙ ማለት ነው። አንቺ ሆስት ሆነሽ ከነሱ ጋር ትመዘገቢያለሽ። እነሱ ጋር ከተመዘገብሽ በኋላ መምህሮች ናቸው ማንኛውንም ሂደት እንዲያስሄዱሽ፣ እንዲያሰሩሽ፣ እንዲያግዙሽ የሚያደርጉ ማለት ነው። በእነሱ ስር ትገቢያለሽ፣ እነሱ ጋር ትመዘገቢያለሽ። ከእነሱ ጋር ሆነሽ አካሄዱን ሂደቱን እንዴት እንደሆነ እነሱ እየነገሩሽ አንቺ በዛ ደረጃ ትሰሪያለሽ ማለት ነው። ገና አዲስ ሰው ሲመጣ ሆስት የመያዝ ግዴታ አለበት። ግሩፕ አለ እዛው ላይ ከቲሞች ጋር አንድ ላይ ተያይዘሽ ነው የምታድጊው። ፖፑን ስትሰሪው አላማው ደስ የሚል አላማ ስላለው የቤተሰባዊነት እንትን አለው። ቤተሰባዊነት ነው። እንዴት ነው አንቺ ልጅ አባት ምናምን ነገር እያለ ነው የምንሄደው። ስንሄድ ፋሚሊ እንደ ቤተሰብ ነው፣ እንደ ፋሚሊ ነው። ከዛ በዘለለ ግን ስትገቢ ልጆች አሉ አንቺ ሊያሰሩሽ የሚችሉ ከኤጀንትሽ የበለጠ ደግሞ እነሱ እዛው ጋር የሚተጋገዙ ነገር ነው። የሆነ ሱቅ ስትሰሪ አንቺ ሰርተሽ ይሄኛው ሰውዬ የማይሰራበት አይነት ነው። እዚህ ላይ ግን አይሆንም። የማይሆን ነገር ተያይዘሽበት የምታድጊው አንቺ ካልሰራሽ እኔ ማግኘት አልችልም። ሆስቱ ነሽ ስትመጪ አንቺ ገና ተመዝጋቢ ነሽ። አንቺን የማሰራት ግዴታ አለብኝ። ምክንያቱም አንቺ የምትሰሪው ለራስሽ ነው። እኔ ደግሞ አንቺን ሳሰራሽ ግዴታ አንቺን እኔ ሳሰራሽ እኔ ያገኛለሁ። እና ሂደቱ እንደዛ ነው የምትሰሪው። ፖፕ ላይ ትክክለኛ የክፍያ ጊዜ መች ነው የሚኖረው? የፖፕ ክፍያ እንደ አሰራርሽ ነው፣ እንደ ሂደትሽ ነው። ሌቭል አለ፣ የተቀመጠ ሌቭል አለ። የኤጀንት ሌቭል የሚባል አለ። የሚጀምረው ከዲ ነው። ከሆስትነት ከወጣሽ በኋላ ወደ መምህር ስትገቢ ኤጀንትነትሽን ስትቀበይ ዲ ትጀምሪያለሽ። ዲ ላይ ሆነሽ ልጆችን ትመዘግቢያለሽ፣ ልጆችን ትሰሪያለሽ። ልጆችን እያሰራሽ እነሱ በሚያደርጉት እንቅስቃሴ፣ በእነሱ በሚሰሩት ስራ አንቺን ወደ ሲ ይገፋሻል። ሲ ላይ ስትገቢ እንደዚሁ ልጆችሽ እየጨመሩ ይሄዳሉ። ምሳሌ ዲ ላይ ሆነሽ 50 ሰው ቢኖርሽ እነዛ በሰሩት ልክ እነዛ ሲሰሩ የምታገኙ የ4% አለ። የምታገኙ 4% አለ የሚቆረጥ። እነሱ በተቀያየሩ ሰዓት እንደ ጊፍት የሚለዋወጡት ነገር አለ። እሱ ስትቀያየሪ ሌብልሽ እያደገ ይሄዳል። ሌቭልሽ እያደገ ሲሄድ ወደ ሲ ይገፋሻል ማለት ነው እነሱ የሚሰሩት። ከሲ እንደገና ደግሞ መልሰው ሲ ላይ ደግሞ ሆነሽ ሰው ስትጨምሪ፣ ምሳሌ ዲ ላይ ሆነሽ 50 ሰው ከሆነ ያልኩሽ ወደ ሲ ስትገቢ ትጨምሪያለሽ። ሰዎችን ወደ 100 ልታደርሹ ትችያለሽ። እነሱ በሰሩ ቁጥር ሲ ቢ ዲ ኤ እያለ ሱፐር የመጨረሻው ደረጃ ትደርሻለሽ ማለት ነው። እዚህ ደረጃዎች ስትሰጥይ 4%፣ 8%፣ 16%፣ 20% እያለ በፐርሰንት ነው
ክፍያ ልታገኙ የምትችሉ ማለት ነው። ክፍያው እነሱ የሚንቀሳቀሱት ምሳሌ አንቺ በእኔ ስር ሆነሽ ከሌላ ልጆች ጋር 100,000 በጊፍት መልኩ ብትቀያየሪ 30% ይቆርጣል ፕላትፎርሙ። 30% ሲቆርጥ ያንን 30% የሚያካፍለው ለሱ ዲላይ ሆነሽ ከሆነ ለሱ 16%ን ይወስዳል፣ ለአንቺ 4%ን ይሰጥሻል ማለት ነው። ሲላይ ከሆንሽ ደግሞ 8% ያስቀራል፣ ሌላውን ደግሞ ለሱ ይወስዳል ማለት ነው። እንደዚሁ ደግሞ ወደ ኤ ስትሄጂ 12% ይወስዳል፣ ሌላውን ለአንቺ ያስቀራል እያለ ሱፐር ደረጃ ስትደርሺ 20%ን ሙሉ 20%ን አንቺ ትወስጃለሽ። ፕላትፎርሙ የሚያስቀርብሽ የለም ማለት ነው። እንደዛ እያለ በልጆችሽ አማካኝነት እያደገ የምታገኘው ገንዘብ እንትን ማለት ነው። ፒራሚድ ስታይል ነው ማለት ነው። በቃ የሆነ ሰው አለ፣ ከዛ በቃ እየተጋገዛችሁ ነው ከፍ የምትሉት። በጣም የሚገርም አፕ ነው። ያው እዚህ ፕላትፎርም ላይ እኔም እንዲሁም ሌሎችም ሰዎች የተወዛገብንበት ነገር ነበረ። ለምሳሌ እኔ ይሄን አፕ ሳወርደው ከ5 ወር በፊት እንግዲህ ገና እንትን እንዳለ እንደተዋወቀ ጀምሮ አውርጄው ነበር። ነገር ግን የሚወራ ነገር ነበረ፣ 666 ነው፣ እምነታችን አይፈቅድም፣ ብዙ አይነት ነገር ይባል ስለነበረ አፑን ሳልጠቀምበት እስከ ዛሬ ድረስ ቆይቻለሁኝ። እኔ ብቻ ሳይሆን ሌሎችም እህቶች እርግጠኛ ነኝ ይሄን አፕ ሰው ሲያወራ ሰምተው ነገር ግን ወደ ስራ ያልገቡበት ምክንያት እንደኛ እንደዚህ ብዥታ የፈጠረባቸው ነገር ስላለ ነው። እና ስለዚህ ጉዳይስ ምን ትያለሽ? ያለውን ነገር እስኪ አንዳንድ ነገር አስረጅኝ። አሁን እኛ ጋር የተቸገርነው ነገር ቢኖር አለማመን ነው። በእርግጥ ብዙ እንትኖች ሸውደዋል። በጣም ብዙ የሚሸውዱ እንትኖች ስለነበሩ ያንን በቦፖ ደረጃ ለማድረስ ትንሽ ይከብዳል። እንዴት መሰለሽ? ይሄኛው ከኪስሽ ኢንቨስት አድርገሽ የምትሰሪው ነው ሌሎቹ ፕላትፎርም። ይሄኛው ግን ምንም አይነት ኢንቨስት አይጠይቅሽም። በዜሮ ነው የምትገቢው። ምንም አይነት ኢንቨስት አይጠይቅሽም። ትገቢያለሽ፣ በዜሮ ትሰሪያለሽ። እሱ ያስቀምጠልሽ አለ። እነሱን እያንቀሳቀሽ እሱ ያስቀምጠልሽ ኮይኖች አሉ። በየቀኑ አለሽ ታክስ የምትሰሪያቸው። እነሱን ታክሶች እየሰራሽ በእነሱ ማደግ የምትችሉ ነው። ግዴታ ከኪስሽ የምታወጭበት ነገር ምንም አይነት ነገር የለም። ሰው አለመራዳቱ እንዴት ነው? ሌላ ፕላትፎርም ሸውዷል እና ይሄም እንደዛ ነው ብሎ ማሰብ የማይሆን ነው። ይሄ አይሸውድም፣ የሚሸውድ አይደለም። በዚህ ትጀምሪያለሽ። እድገትሽን ራስሽ ነሽ የምታስይጁ። ከእምነቱ ጋር ያለው ነገር ያን ያክል እንትን እምነት እሱ ምንም አምልኪ፣ እሱ ጉዳዩ አይደለም። ከእምነት ጋር እንደውም ብዙ ጊዜ ፎክን እንደሚጠቀም ሰው ያውቀዋል። አሁን ያለፈው የረመዳናችን እንትን ጊዜ የረመዳን ጊፍት አስቀምጦልን ነበረ። ረመዳን ሰዓት ላይ የምትሰጫቸው ጊፍት ማለት ነው። ምሳሌ እንደ መስገጃ፣ እንደ ተምር፣ እንደ በቃ አንዳንድ ነገሮችን የመስጂድ ስዕሎች ምናምን በጊፍት መልኩ እንድንሰጣጥ ያስቀምጠልን ነው። እንደዚሁ ደግሞ የሌላ እምነትም ሲኖር እንደዚህ ሃይማኖት በዓል ሲመጣ የሆነ ነገር ሲመጣ በዛች ሰዓት ይለቃል፣ ያስቀምጣል። ሁሉንም እምነቶች እንደሚያካትት ስለምታዩ ማለት ነው። እና እምነት ጋር የሚያገናኘው ነገር የለም። ይሄ 666 ነው ወይም ደግሞ ይቀስፋል ምናምን፣ ይሄ ዝም ብሎ ወሬ ነው፣ ያለማመን ችግር ነው። ገብታችሁ አይታችሁት ከዛ በኋላ እዚህ ጋር ያለው ነገር ይሄ እምነትን አይገልጽም ወይ ብሎ ማንኛውንም ሰው አሁን እንደዚህ ብሎ ያወራውን ሰው ና ብለሽ እስኪ መረጃ አንጣ ምን አይተህበት ነው ብትይ ምንም አይልሽ። ምንም የሚልሽ ነገር የለም። እዛ እንትን ላይ የሚያመጣው ነገር የለም። በእርግጥ የሆነ ሰዓት ላይ አሁን በዚህ ውዝግብ ሲፈጠር አስነስተውታል። የ666 ፎቶ ነበረ። አንቺ ምሳሌ እምነትሽ ሙስሊም ነው፣ ጊፍት ላይ እምነትሽ ሙስሊም ነው ከፍለሽ መስገጃ አስቀምጡልኝ ወይም ደግሞ እምነትሽን የሚገልጽ ነገር የሆነ ነገር አስቀምጡልኝ ብለሽ ማስቀመጥ ትችያለሽ። ተደራጅተሽ ከአንቺ እምነቶች ጋር የሚሰው ተደራጅቶ ማስቀመጥ ይችላል። ይሄም ደግሞ የ666 ፎቶ ተቀምጦ ነበረ። ያንን አውጥተው ይሄው 666 ነው እዚህ ጋር አለ ብለው ነው የሰየሙት። ያ ግን እንዴት ነው? እነሱን ተደራጅተው ያስቀመጡት ነው። በእርግጥ ኢትዮጵያ ላይ ብዙ እንትን አይልም ከማለት አንጻር የተነሳ ሪፖርት ተደርጎ ተነስቷል። አሁን የለም ግን ማንኛውንም እምነት ያካትታል ነው እንጂ 666ን ይዞ ይሄዳል ወይም ደግሞ የእነሱን እምነት ይገድፋል የሚባል ነገር የለውም። ብዙዎቻቸው እየደለቱ ላይ የጠፉበት እንትን አለ። ገብተው ተመልሰው አይተውት በነበረ ግን ረመዳን ላይ የነበረው በጣም ደስ የሚል የጊፍት እንትኖች ነበር ያስቀመጠልን። ያ ማለት ከእምነታችሁ ጋር
ግንኙነት ከእምነት ጋር ግንኙነት እንደሌለው የሚታወቅ ነገር ነው እንጂ ምንም እምነት ጋር የሚያገናኘው ነገር የለም። አንቺ ምንም አምልኪ ምንም ቦታው አይደለም። በጣም ብዙ ኡስታዞችም በዚህ ጉዳይ ላይ ፈትዋ ተጠይቀው ሰርተውበትናል፣ አስረድተዋቸው ምንም አይነት ችግር እንደሌለው ተናግረዋል። ከዛ ውጭ እኛ ሀገር ላይ ያለው ችግር ምን መሰለሽ፣ አንዳንድ ጊዜ ይሄ ተሸክመው ፈልጠሽ ቆርጠሽ ከምታገኙ ገንዘብ ውጭ ያለን ነገር መጠርጠርና መሸከክ አለ። አሁን ላይ ከምትለፊበት ይልቅ ቁጭ ብለሽ የምታገኝባቸው ቀላል ፕላትፎርሞች አሉ። ለምሳሌ አሁን ቲክቶክን ስንጀምር እኛ በፊት በጣም ብዙ ነገር ተብለን በዛ ምክንያት ወደኋላ ቀርተን ነበረ። ዩቲዩብንም እንደዛው። ግን አሁን ላይ ዩቲዩብ የከፈቱት እንደዛ ሲሉን የነበሩት ሰዎች ናቸው እና እኔ ራሴ አሁን ላይ ወደኋላ የቀረሁበትን ጊዜዎች እንድቆጭባቸው ያደረገኝ ፕላትፎርም ስለሆነ አሁንም ውስጣችሁ ሸክ ኖሮባችሁ ያላችሁ ሰዎች ካላችሁ ይሄ ከምንም ከእምነት ጋር የሚገናኝ ነገር የለውም፣ ተጠቀሙበት ነው የምለው። በጣም ደስ የሚል ቆይታ ነበረን። ሀዩ በመጨረሻ ልትናገር የምትፈልጊው መልእክት ካለ ኢንሻአላህ እስኪ እድሉ ልስጥሽ። እኔ ልናገርና ላስተላልፍ የምፈልገው መልእክት ያለው ሴቶች ላይ ነው። በተለይ ሴቶች ላይ ቤት ውስጥ ያው ያለን ጫና ትንሽ ከበድ ስለሚል ወንዶችን ያሰራም አይደለም ሴቶችን ያሰራል። ግን ያለን ጫና ትንሽ ከበድ ልጆችን የማሳደግ ሊሆን ይችላል፣ ልጆች በመጠበቅም ወይም ደግሞ ቤት ውስጥ ብቻ በተለያየ አጋጣሚ ብዙ ሴቶች ቤት ውስጥ እንቀመጣለን እና ይህንን አጋጣሚ ተጠቅመን ብዙ የሚያለፋም ብዙ ውጣ ውረድ ያለው ነገር አይደለም። ሌላው ቀርቶ ውጭ ላይ ታክሲ፣ ፀሐይ፣ ዝናብ ምናምን ብዙ ነገሮችን ተቋቁመን የሰው ፊት አይተን ምናምን የምንሰራው ስራ አለ። እዚህ ጋር ግን የሚገለምጥሽ ወይም ደግሞ የሚያዝሽ ወይም የሆነ ነገር ካላደረግሽ ምናምን ብሎ እንትን የሚልሽ አይደለም። ቤትሽና ልጆችሽን ያለውን ነገር ተጠቅመሽ ልትሰሪበት የምትችይው ነገር ስለሆነ በተለይ ሴቶች ይህን ነገር ብትጠቀሙበት በጣም በደንብ ገንዘብ ልታገኙበት የምትችሉት መንገድ ስለሆነ እንደው ብትጠቀሙበት ብዬ ሴቶችን ለማበረታታትም እሱ ቦታ ስላለው ለሴቶች በጣም ትልቅ የሆነ ቦታ አለው። ያንን ነገር ቢጠቀሙበት ብዬ ማስተላለፍ ፈልጋለሁ። ኢንሻአላህ ውዶቼ ዛሬ ስለ ፖፖ በደንብ ግልጽ ይሆንላችኋል ብዬ አስባለሁ። ያው ቤታችን እየተጫጫሰ ነው የቡና ሰዓት ስለደረሰ ትንሽ ቢዥ ካልንባችሁ እና ኢንሻአላህ ሁላችሁም እዚህ ፕላትፎርም ላይ ገብታችሁ አግኙ፣ ስሩ፣ እንጠቃቀም፣ አብረን እንደግ ነው የዛሬው መልእክታችን። ኢንሻአላህ ከዚህ በኋላ ሀያዩን ምን እንጠይቃት ኮሜንት ላይ ያስቀምጡልን። ያልገባችሁ ያልተረዳችሁት ነገር ካለ በተከታታይ ይዣት እየመጣሁኝ ለእናንተ የሚጠቅሙ ነገሮችን እናወራችኋለን። እስከዛው ድረስ አላህ ሀገራችንን ሰላም ያርግልን። ሰላም አለይኩም ወራህመቱላሂ ወበረካቱ። ጭሳጭሱ ይሄውላችሁ እዚህ የሚጨስ ትጠጣላችሁ። የለም ገጠም ሶስቱንም እንግዲህ አፈላላችሁ ተጠጣችሁ። እናመሰግናለን።